ሰላም ሰላም የተወደዳችሁ የማጀት ኢትዮጵያ ቤተሰቦች እንዴት ከርማችኋል? ዛሬ ደግሞ ተወዱታላችሁ ብዬ ያሰብኩትን የዶሮ ጥብስ አሰራር ነው ይዤላችሁ የመጣሁት። እንደምትወዱትም ተስፋ አደርጋለሁ። ቪዲዮውን ማየት ከመጀመራችሁ በፊት ላይክ ምልክቷን መጫን አትርሱ። እንዲሁም አዳዲስ ቤተሰቦች ሰብስክራይብ ማድረግና የደውል ምልክቷን መጫን አትዘንጉ። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ለማዘጋጀት የሚያስፈልጉን ግብአቶች 200 ግራም የዶሮ ስጋ መላላጫ ቢሆን ይመረጣል። ግማሽ ሻይ ማንኪያ የተፈጨ ነጭ ሽንኩርት፣ 1 የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ ፓፕሪካ ፓውደር፣ ግማሽ የሻይ ማንኪያ ቁንዶ በርበሬ፣ ግማሽ ኩባያ እርጎ፣ 1 እንቁላል፣ 1 የሾርባ ማንኪያ አቼቶና 5 የሾርባ ማንኪያ ፍርኖ ዱቄት ናቸው። ስራችንን ስንጀምርም ጎርጎድ ባለ ሳህን ውስጥ ዶሮ፣ እርጎ፣ እንቁላልና ቅመማ ቅመሞቹን እንጨምርበታለን። አቼቶውን እንጨምርና አንድ ላይ እናዋህዳቸዋለን። አንድ ላይ በሚገባ ከቀላቀልናቸው በኋላ ከድነን ለ1 ሰዓት ያህል እናቆየዋለን። ከ1 ሰዓት በኋላ በምትመለከቱት መልኩ አንስተን በዝርግ ሳህን ላይ ፍርኖ ዱቄት፣ ጨው፣ ፓፕሪካ እና ቁንዶ በርበሬን ጨምርና አንድ ላይ እንቀላቀላቸዋለን። ለዚህ ፕሮግራም የተጠቀምኩት 2 የዶሮ መላላጫ ነው። አስቀድመን ቀመመን ያዘጋጀናቸውን የዶሮ ስጋዎች እያመጣን በምትመለከቱት መልኩ ዱቄቱ ላይ እናደርገዋለን። በመቀጠልም ከዱቄቱ ጋር እንለውሰዋለን። ዶሮን እንግዲህ እንዲህ በቀላሉ ለልጆች ምሳቃም ሆነ ለአዋቂዎች ሰርታችሁ መመገብ ትችላላችሁ። ቆንጆ የሆነ የምግብ አማራጭ ነው። ለውሰን ከጨረስን በኋላ መጥበሻችንን እሳት ላይ ጥደን ዘይት እንጨምርበታለን። ዘይቱ በደንብ እንደጋለልን ካረጋገጥን በኋላ አንድ በአንድ እያነሳን ዱቄቱን እያራገፍን ወደ ዘይት ውስጥ እንጨምራቸዋለን። እያገለባበጥን መጥበሳችንን እንቀጥላለን። ወርቃማ ከለር እስኪይዝልን ድረስ ማብሰላችንን እንቀጥላለን።
ለቻናላችን አዲስ የሆናችሁ ቤተሰቦች በየጊዜው የምንለቃቸውን የተለያየ አይነት የምግብ ዝግጅት ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። የምትመለከቱትን አይነት ወርቃማ ከለር ሲይዝልን በስሏል ማለት ነው። በመቀጠል አንድ በአንድ እያደረግን ከዘይት ውስጥ እያወጣን ወደ አዘጋጀንለት ዕቃ ላይ እናስቀምጠዋለን። አስከትለንም የቀሩትን በተመሳሳይ መልኩ እንጠብሳቸዋለን። ይህን የመሳሰለ ቆንጆና ጣፋጭ የሆኑ ዶሮዎችን ሰርተን ጨርሰናል። ሁላችሁም በየቤታችሁ ሰርታችሁ ሞክሩት። እንደምትወዱትም ተስፋ አደርጋለሁ። የዛሬውን ፕሮግራማችንን እንግዲህ በዚሁ አጠናቀናል። በቀጣይ በሌላ የምግብ ዝግጅት ፕሮግራም እስክንገናኝ ሁላችንም በያለንበት ቸርን ሰንብት።